በታርፍ ይሻላል አንተ ሰውዬ። ራፍ ብያለሁ። ዝም በይ አንቺ ራሱ ዝም በይ። ተው ብያለሁ። ምን ታስፈራራለህ? መፈራ መስሎ ነው? እኔን አውቁ ሙሉ ህይወታቸው እዚህ ከምድረ በታች ነው የምትቀረው። ዝም በይ አንቺ። አጋለጥሽ እኮ በቃ ይኸው አንድ ትልቅ ወንጀለኛ ጠንቋይ አጋለጥሽ። ሽመልስ ጋር ምንድን ነው ግንኙነታችሁ? ምንድን ነው ላንተ ሽመልስ? አንተ ሰውዬ ብታልፍ ይሻላል። ሽመልስ የሚባል ሰው እኔ በፍጹም አላውቅም አልኩህ እኮ። አትናገርም? የሽመልስ ህይወት በእጄ ላይ ናት። ያንተንም ህይወት በእጄ ሳላስገባት ብታልፍ ይሻላል። ዝም በይ አንቺ። ዝም በይ እሱ መሰሪያ ምን ያደርግልሃል? ትናገራለህ አትናገርም ነው? አናትህን ልበትንልህ። አንተ ምንድን ነው ዓላማህ? እሱ መሰሪያ ምን ያደርግልሃል? ዝም በይ። እሱን ድርጊት ከማድረግ በፊት ላይ ያሉትን መንፈሶች እየተፈታተንካቸው ነው። ራፍ የመጨረሻ እድል ነው እየሰጠው ያለሁት። ደብሬን እየተጋባ ዝም በይ ዝም በል ዝም በል። ጥሩ ሰው ነው ብዬ መልካም ነገሮችን ሳደርግለት ቆይቻለሁ። እሺ በመካከል ግን እንዳንተ ሲፈታተነኝ ህይወቱን የሰውት በህይወት የለም ሽመልስ። ራሽ ያስፈራራኛል። ይቅር ይበሉት ስላላወቀ ነው ምንም ነገር። አንቺ ዝም በይ። ይቅር ይበሉት። ማን ነው እሱ? ስልጣን ያለው ሌባ። እናቷ ከሞተች ብዙ ዓመታት አልፏታል። የእናቷን ህይወት የእናቷን መንፈስ የምታገኘው እኔ ጋር ስትመጣ ነው። ከዛ እዚህ ቡናፊ ከአዳሚ ያረካት ሲያንሳት ነው። አንቺ ዝም በይ። እንዳላጣናግርሽ። አሁንም ትፈራቸዋለሽ? መፍራት አይደለም አንተ ነው የምትጨራሽ። እሳቸውን ማክበር አለብን። ማን ይሄንን? እሳቸው እኮ ለእኛ ብዙ ነገራችን ናቸው፣ ጌታችን ናቸው። እንዴ ጌታሽ? እውነት ነው። ይህ እኮ ስልጣን የለውም። ይሄ ከተማ ይባላል ስሙ። ካወቅሽ እሳቸው አትበሽ። ከተማ። ከዚህ በላይ ምን ማወቅ ትፈልጋለህ? ውጪ የነበሩት ምንድን ነው? ጭንቅላቶች ምናምን እዚህ ጋር ተዘልዝሎ ያለው ምንድን ነው? ለእኔ መስዋዕት የሚደረጉ ናቸው። መስዋዕት ካልተደረገልኝ ላይ ያለው እጅ ነው አይሰራም። ስለዚህ መስዋዕት ካልተደረገልህ አሰራም ማለት ነው። ይህ ሁሉ የጥቁቁር በሬ ቀንድ ምን ያደርጋል ግቢ ውስጥ? መንፈሴ እንደዛ ነው የሚሰራው በመስዋዕት። እሺ እንግዲህ እናገራለሁ ብለህ ነው የመጣው አይደለ? ልቀቅደህ ድብደባውን ያቆምነው ሁሉም ነገር እናገራለሁ ብለህ ነው። ስለዚህ ተናገር። እሺ አደራ እንዳይወጣ በማላችን ከተማ የሚባል ሰው አለ። ያው እሱ ነው ከዚህ በፊትም ሽመልስ ያው እንደዚህ ትንሽ ኮስሞቲክስ ምናምን መጀመር ፈልጋለሁ አልኩት። ከዛ መጀመር ፈልጋለሁ ስለው ታዲያ ግን እኮ ቶሎ ሀብታም ልትሆኛ አትችይም ምናምን አለኝ። እና ታዲያ ምን ይሻላል ምናምን ስለው ያው ትንሽ ያው አንተ የምታውቀው ያው አሁን እያልከኝ ያለው ነገር እንደዛ ብታደርጊ እኮ ምናምን አለኝ። እኔ ማለት አላወቅኩትም እኮ ምንም። ያው አቶ ከተማ ጋር ሄድኩኝ። ከዛ ያው ማድረግ ተነጋገርን፣ የሆነ ነገር ተነጋገርን። ስልክ ታማኝ መሆን አለብኝ፣ ታማኝ ካልሆንኩ ደግሞ ያው ይገለኛል። ታማኝ መሆን አለብኝ፣ ታማኝ ካልሆንክ ያው ትሞታለህ ስልክ። ምክንያቱም አንዴ ራስን ሸጠሃል። አንዴ ራስን ከሸጥክ ድረስ ደግሞ ለዛ ሰው እንትን እስካልክ ድረስ ነፍስን ከሸጥክ ድረስ አንዴ ተስማምተሃል። ስለዚህ ታማኝ ካልሆንክ ነፍሱ ያን እንትን የሱ ነው፣ ይገለዋል። እንደዛ ነውና ማድረግ ያለብኝን ነገር ነገረኝ። ከዛም በኋላ ተስማማንና እንደዚህ ብታደርግ እኮ አለኝ እና ለኔም ሰው እንድታመጭ ይፈልጋለሁ አለኝ። ከዛ ሄደሽ ምናምን የሆነ ነገር አለ ሄደሽ ምናምን እንዲህ አይነት ነገር አምጪ አለኝ። እሺ ብዬ አመጣሁት። ካሜራ ጠፍቷል አይደለ? ችግር የለውም አይኖርም። ካሜራው እናጠፋዋለን። ቪዲዮ የኛ ለምንም ያስፈራ ነገር አይኖርም። እና እንደዚህ የሆነ ውሻ ምናምን የሚሉት ነገር አለ፣ ያው ምንለው ነገር አለ ምናምን። እሱን ምናምን ነው እንደዚህ ብታስቀብሪ ምናምን ቤትሽ እንትን ላይ የፋርማሲው እንትኑ ፋርማሲ ያልኩኝ ካንተ እንትን ብዬ ከዛ ይሄ እንትኑ ጋራ አይ ግን መጀመሪያ ልውሰድክ ሰውየው ጋራ ከማውራቴ በፊት
ማለት ዝም ብሎ እስኪ አይሰራም። ነገር ንገሪኝ አልገባኝ ማለት የሆነ ዲቴል እየገባኝ አይደለም ጫፍጫፉን በደንብ እየነገርሽ እየተወሳሰበ ነው እየነገርሽኝ ያለሽ ነው እንደዚህ እንትን ብትይ አሪፍ ነው አለኝ ብታስቀብሪ ውሻ ማለት ከጥንቆ ጋር የተገናኘ ነገር እና ምን ፈልገህ ይመጣው እኮ አይ ነው ለማወቅ ስለፈለኩኝ ነው ከሱ ጋር የተያዘ ነው እና እሺ ምናምን ብዬ እንትን አልኩኝ ያው እዛ አካባቢ ላይ አስቀበርኩኝ ያ ከዛም በኋላ እንትን ማለት ጀመርኩኝ ማደግ ጀመርኩኝ እንዳልከው ምናምን እንትን ማግኘት ጀመርኩኝ ብዙ ገንዘብ ያው ከዛም ያው ማግኘት ጀመርኩኝ እንደዚህ ያገኘው ያ በጣም ገንዘብ እንትን ብሎኝ ነበር አቋቁቶኝ ነበር ያገኘው ያው የሳቸው እንትን ስላለ ብዙ ያው አንተ ማወቅ ያለበት ነገር ማለት ነው ስነግር ግልጹን ይሄን ለሳቸው እንዳልነግራቸው ግን ብዙ እሳቸው ናቸው የሚወስዱት ገንዘቡን ማለት ነው እሳቸው ናቸው የሚወስዱት የሆነ ነገር መሳሳት የለብም ስህተት መስራት የለብም ስህተት ከሰራ ምህረት አያውቁ እና እኔ ስራዬን በጥንቃቄ ነው የምሰራው ማገኘውን ነገር ለሳቸውም እሰጣለሁ እንደዛ አደርጋለሁ እንደዚህ ሌሎችም ሰዎችን በጣም እንዳመጣላቸው ይፈልጋሉ ፒስም እስካሁን የሆንበት ምክንያት እኔን በጣም ያምኑኛል ያ የሆነበት ምክንያት ሰዎችንም ወደ እንትን እላለሁ አነጋግሬ ምናምን እንደዚህ መስራት የሚፈልግ ሰው ገንዘብ ማግኘት የሚፈልግ ሰው ሌሎችን መስለም ምናምን የሚፈልግ ሰው አለ እነሱ እንትን ይላሉ ወደ እኔ ይመጣሉ አገናኘዋለሁ ከሱ ጋር ያው እንዳይወሳሰብብህ ነው አሁን እንትን እንድትለኝ አልፈልግም እዛ ሄደ ምናምን ይሄ ነገር ምናምን ብለህ እንድታፈገፍግ አልፈልግም ለዛ ነው የምነግርህ እዚሁ ግልጹን እንነጋገር ብዬ ነው ከዛ ከደረስክ በኋላ ቀልድ ምናምን ብሎ ነገር የለም ስም መቀኛኘትም የለም በእርግጥ መቀኛኘት ለሌሎች ሰዎች ነው እንጂ ከኛ ውጭ ላሉ ሰዎች ነው እንጂ እዚህ ስራ ላይ ግልጹን ስነግርህ ለምን ትመቀኛለህ ለማን ነውና የምታስገባውና ነው አንድ ነገር እኮ ብትሳሳት ህይወት ነው የሚበላሸው ለማን ነው የምትለውና ነው ስለዚህ መቀኝነት አላቅም ብቻ ለምን እንትን እንዳለክ ትንሽ ግራ ገብቶኛል ስለዚህ ሰውየው ጋር ተወስኛለሽ ማለት ነው ችግር የለውም አቶ ከተማ ጋሽ ከተማ ደግሞ እንትን እንዳትላቸው ከተማ እንዳትላቸው በጣም እንትን ነው ነውር ነው ያው እንሄዳለን እስቲ ሚሉትን እንሰማለን ሽመልስ እስኪ ታገናኛለሽ ሽመልስን መፈልገው ነበር አሰልኩ ይለቀም ነግራኛለች አቶ ከተማ እንዴት ብትርቀኝ ነው እንደዚህ ቀለል አድርገህ የምታናገረኝ አንተ ምንድነው ምን ሰው አይደል እንዴ ምንድነው ይላል የምትፈሪው እንደዚህ ማውራት የለብክም አቶ ከተማ ሰምቻለሁ እኮ ዝናን ሰምቻለሁ በደንብ አረ አይደለም የእንትኑ ለማወቅ ፈልጎ እኮ ነው አንድ የሞተ ወንድም አለው እንትን አላረጋገጡም እሱ ምን የሞተ ወንድም ነው ያላወራነው ነገር ተምትዩ ምንድነው የሚያስፈራሽ ማለት ሞት አለመሞቱ እንትን ለማለት ነው ለማረጋገጥ ነው ያወራነው ሌላ እዚህ ያመጣሽ ሌላ እንዴ እንደም ገባለሁ እዚህ ሶፊ ምንድነው ለምንድነው የምትገባው ምንድነው ለምንድነው የምትፈሪ እንዴ ለምንድነው የምትገባው ገባለሁ ለምንድነው የምትገባው እንዴ ምን ሆነክ ነው አቶ ከተማ ግቡ እናንተ ኑ ልክ እናስገባለን ልክ እናስገባለን አንተ ሰውዬ እየተዳፈርክ ማን ራስን የምትገባው ልቀቂ አንቺ ማን ራስን የምትገባው ሰምቻለሁ እኮ ብታርፍ ይሻላል አንተ ሰውዬ ራፍ ብያለሁ ጨርባሪ ሌባ ከፈር በታች ማድረግ ራፍ ብያለሁ ከፈር በታች ማድረግ ራፍ ብያለሁ ባቢዬ ዝም በይ አንቺ ራስ ዝም በይ አንተ ሰውዬ ጨርባሪ ና ራፍ ብያለሁ አንተ ሰውዬ ራፍ ብያለሁ ራፍ ብያለሁ ህይወትህን ነው የምሰማው ራፍ ብያለሁ ህይወትህን ነው የምሰማው ራፍ ብያለሁ ህይወትህን ነው የምሰማው ከአፈር በታች ነው ማድረግ ረፍ አንተ ሰውዬ ወንጀራል
ዝም በል ዝም በል ዝም በል አንተ ዝም ብለው ስለተመቱልህ ዝም በል እረፍ። ህይወትህ ነው የሚበላሸው። ተናጣበት ዞር በል። እሺ አቶ ከተማ በረደ ልጥጋብ ዝም በል እንጂ ተው አንተ ሰውዬ አትዳፈሪ ተው ምን ታስፈራራለህ ተው ብያለሁ ምን ታስፈራራለህ መፈራ መስሎ ነው እኔን አውቁ ሙሉ ህይወታቸው እዚህ ከምድረ በታች ነው የምትቀር ራስን ተው ብያለሁ ምን ሆነህ ነው እንደዚህ አይደረግም ምን ሆነህ ነው እንዴ ዝም በል አንቺ ደግሞ ምንድነው የሞተ ሰው ምናምን ያልሽው እንደዚህ አውርተናል እኔና አንቺ የሞተ ሰው ወንድሙን ምናምን የምትይ ልንገሩት ምን እንትን ነው ወንድምየው ጠፍቷልና ይሙት አይሙት አይታወቅም እሱን ለማወቅ ወንድም እንደዚህ አይነት ነገር አውርተናል አላወራንም እንደዚህ አይነት ነገር ሆቴል ምናምን ብዬ ነው እንትን ብዬሽ የመጣሁት እዚህ አይደለ ለምን ደው የምታሽው ስለሱም ነግረኸኛል ምንም የነገርኩሽ ነገር የለም ነግረኸኛል እየዋሸ ነው ነግረሩ እንትን ብሎ ምን ትፈራዋለሽ እንዴ ትፈራዋለሽ ተው ብያለሁ ምን ታስፈራራለህ አንተ ሰው ተው አትዳፈሪ ተው ተው ጨመርልህ እንዴ አይበቃህም አልበቃህም ተው አልበቃህም ወይ ህይወትህን እዚህ ነው የማስቀራት ተው አልበቃህም ወይ አልበቃህም ተው እንደሱ አታድርግ አንቺ ነሽ እኔ ምንም አላደረኩትም እሱ ነው የሞተው አንቺ ነሽ ሁሉ እዚህ ያመጣሽብኝ ወንድሜ ጠፍቷል ለምንድን ነው እዚህ ያመጣሽብኝ ወንድሜ ጠፍቷል ብሎኝ ነው እንደመሞት አለ ዝም በል አንተ ምን ታስፈራራለህ እያስፈራራ ነው ድጋሚ ና እንውሰድ ወይ ድጋሚ እንውሰድ አልበቃህም መሰለኝ ተናግሬያለሁ ምንድነው የምትሰራው እስኪ ተናገር ምን አባክ ነው የምትናገረው ተናገር እስኪ ድጋሚ ምንድነው የምትሰራው አንተንም ህይወት እንደሌሎች እዚሁ አስቀርቼ መጫወቻ ነው የማደርግ ጭራሽ ታስፈራራኛለህ እንዴ አረ ይሄ ልጅ ምን አድርገው አረ ባካ እናንተ ለምንድን ነው ብታርፍ ይሻላል አንቺ ዝም በይ ከምፈልገው መረጃ ሰጥተሽኛል ይሄው እዚህ ድረስ አመጣሽኛል እኔ እየሸትክ ነው እንዴ ምን ሆነክ ነው እኔ እኮ ህይወቴን አደጋ ላይ እኮ ነው እየጠብቃለሁ ምን ትፈራዋለሽ ምን እንዳያመጣ ነው ይሄ እኮ ምንም እኮ ያመጣል ምን ያመጣል ለምንድን ነው ይሄን ሰው ያንድ ማትይልኝ አድርጎ በቃ እሺ ወተን እናውራ ምንድን ነው ዝም በይ አንቺ አጋለጥሽ እኮ በቃ ይሄው አንድ ትልቅ ወንጀለኛ ጠንቋይ አጋለጥሽ ከመጠን በላይ እያስደፈርሽኝ አስወጭልኝ ሰውዬ ዝበል አስወጭልኝ ምንድን ነው የምትለው ብታርፍ ይሻላል ህይወትህን እዚህ እንዳልሰዋት ብታርፍ ይሻላል እያስፈራራኝ ነው እንዴ እያስፈራራኝ ነው አልጠገብክም ጨምርልኝ ሽመልስ የት ነው ያለ ቁጭ በይ አንቺ ሽመልስ የት ነው ያለ ምንድነው ግንኙነታችሁ ማን ነው ሽመልስ ግንኙነታችሁ ምንድነው ከሽመልስ ጋር ሽመልስ ለሚባል ሰው ነው ያላውቅም ዝበል ሽመልስ ጋር ምንድነው ግንኙነታችሁ ምንድነው ለአንተ ሽመልስ አንተ ሰውዬ ብታርፍ ይሻላል ሽመልስ የሚባል ሰው ነው በፍጹም አላውቅም አልኩህ እኮ ትናገርም ሽመልስ ጋር ግንኙነታችሁ ምንድነው ኮኔክሽናችሁ ንገረኝ የሽመልስ መንፈስ የሽመልስ ህይወት በእጄ ላይ ናት አንተንም ህይወት በእጄ ሳላስገባት ብታርፍ ይሻላል ምንድነው አሁን እያስፈራራህ ነው እንዳለው ምን ሆነክ ነው ልክ እኮ እያደላለ ይሄን ሰውዬ ምን አለ አንድ ብትይው አንቺ ሴት እኔ አይደለሁም ይኸውልህ እኔ እኮ የመጣሁት ለዚህ አይደለም እኮ ወንድሜን አገናኘኝ ብሎኝ እኮ ነው ለምንድን ነው ስለኔ መጥፋት አለመጥፋቱን ለማወቅ እኮ ነው እኔ ለሌላ አይደለም ያመጣሁት ለምንድን ነው ስለኔ ጸባይ የማትነግሪኝ ምንድን ነው የምታስፈራራው እንዴ ምትነው የምትፈልገውንም አጠግብም እንዴ ነው መንፈሱ ዝም ብሎ ይከላከልልሃል ዝም በል ምን ሆነክ ነው ዝም በል እንዴ ብዙ ሙታኖችን ከቤተሰቦቻቸው ጋር አገናኛለሁ አንተም ወንድምህን ማግኘት የምትፈልግ ከሆነ በትዕግስት ተውረኝ አለዛ ያንተንም ህይወት በእጄ ነው ማስገባት አባህ ነው የምታስፈራራው አናትን ልበትንልህ እንዴ ምን እያደረክ እንደሆነ ታውቀዋል ልበትንልህ ምን እያደረክ እንደሆነ ታውቀዋል መንፈሱ አንተን ከሞት የሚያስጥል ይመስላል በትንላለሁ አናትን ድርጊቱን ከመፈጸም በፊት የአንተን ህይወት ሳልሰዋት ብታርፍ ይሻላል አያስፈልግም ነበር እኮ ምን ሆነክ ነው ሌባ ጠንቋይ ኧረ እባክህ እሱ መሳሪያ ምን ያደርግልሃል ትናገራለህ አትናገርም ነው አናትን ልበትንልህ አንተ ምንድን ነው ዓላማክ እሱ መሳሪያ ምን ያደርግልሃል ዝም በይ እሱን ድርጊት ከማድረግ በፊት ረጋ ብለን ብናወራ መልካም ይመስለኛል ረጋ እሺ ምንድን ነው የሚፈልጉ
ተው ብያለሁ። አንተ ሰው በትዕግስት ማውራት የምትፈልግ ከሆነ የምታደርጋቸውን ድርጊቶች ሁሉ እረፍ። አታስፈራራኝ አንተ አታስፈራራኝ። አናትን ነው የምበትንህ። አትንተይ ብያለሁ። እረፍ። አንተን በለ እየተፈታተንከኝ ነው። ለምንድን ነው የማትነግሪው ስለኔ ፀባይ? ንገሪው እንጂ። ለምንድን ነው እኔን የምታስጠቃኝ? እኔ እኮ እያስጠቃኸኛለሁ። ትሰማኛለህ? የመጨረሻ ዕድል ነው የምሰጥህ። ትናገራለህ ወይስ አናትን በትኜ እዛ ውጭ ያስቀመጥካቸው ጭንቅላቶች ጋር ልመልስልህ? ላይ ያሉትን መንፈሶች እየተፈታተንካቸው ነው። ራፍ የመጨረሻ ዕድል ነው እየሰጠው ያለሁት። ወንድምህ ጠይቅህን ትነግረኛለህ ወይስ አናትን ልበትንልህ? ንገረኝ። የኔን ህይወት ከመሰዋትህ በፊት እያንዳንዷን ነገር እነግርሃለሁ። ግን የምታደርጋቸውን ድርጊቶች ሁሉ ብታቆም ይሻላል። አታስፈራራኝ። አታስፈራራኝ ብያለሁ። ሌባ ጠንቋይ። ንገረኝ። እያንዳንዷን ነገር አሁን ተናገር። ሙሉዋን አንድ ሳይስቀር። ከሽመልስ ጋር ምንድነው ግንኙነታችሁ? ምንድን ነው የምትሰራው? አዳምጠኝ። እኔ ብዙ ሙታኖችን በህይወት ካሉ ዘመዶቻቸው ጋር አገናኛለሁ። ይህንን ድርጊት ተቀብለህ ወንድምህን ማግኘት የምትፈልግ ከሆነ እያንዳንዱን ድርጊት ማድረግ ግዴታ ነው። ይህ ወንድም የምትለው ምናምን ነገር ተው። የምፈልገውን ነገር መልስልኝ። ምንድን ነው ስራ? እያመለስኩ ምንድን ነው ከሽመልስ ጋር ያላችሁ ግንኙነት? ብዙ ሙታኖች በእጄ ይገኛሉ እና እነዚህን ሙታኖች ከዘመዶቻቸው ጋር የማገናኛቸው ብዙ ገንዘብ እየተቀበልኩ ነው። አልነገርሽውም? ይሄንን አልነገርሽውም? እና ታዲያ ምን ይረግምሻል? ለእኛም እንዲረዳን እኮ ነው። ከገንዘብ ያግዘናል ብዬ እኮ በራሳቤ ነው። ንገረን እያንዳንዷን ነገር አንድ ሳታስቀር ንገረን። እና ይህን ወንድምህን ማግኘት የምትፈልግ ከሆነ እያንዳንዱን ድርጊት እኔ ያሳያለሁ። ብዙ ሙታኖች በእጄ ይገኛሉ። ትዕግስቴን እያስጨረስከው ነው። ጥያቄውን ትመልሳለህ ወይስ ህይወት እንድጠፋ ትፈልጋለህ? የኔን ህይወት አጥፍቶ የወንድምህን ህይወት አታገኝም። የወንድምህ ህይወት በእጄ ላይ ናት። ይነግራል። ይህ መጨረሻ። ከዚህ በኋላ ምንም አይነት ነገር አልፈልግም። እውነታውን ንገረኝ። ከሽመልስ ጋር ያላችሁን ግንኙነት ይሄ ወንድም የምትለው ቶ እሷ ፈጥራ የነገረች ነው። ዝም በይ አንቺ። ፈጥራ የነገረች ነው። እኔ ወንድሜን ብዬ አይደለም የመጣሁት። እጅ ከፍንጅ አንተ መያዝ ስለፈለግኩ ነው እዚህ ድረስ የመጣሁት። እንደዛ ከሆነ ማነህ? ከየት ነው የመጣው? እኔ ማንነቴ ምንም አይሰራልህም። ማንነቴን አልነገርሽውም? ነግሬዋለሁ። እና ታዲያ ድጋሚ የሚጠይቀኝ ለምን? ስማኝ፣ ንግግርህ ከኔ ጋር ነው። አንተ ሰው ንግግርህ ከኔ ጋር ነው። ይገባሃል? ወንድምህም ደጋግሞ ንግግርህ ከኔ ጋር ነው። ጉልበት መጠቀም አያስፈልግም። ንግግርህ ከኔ ጋር ነው። ወደ እሷ እንዳትሄድ። ነይ ውጭ አንቺ። ነይ ውጭ። ሂድ ውጭ አንቺ። እናንተ ጋር ነው። ውጭ እንጂ። አንተ ሰው የተፈታተንከኝ ነው። ተው ብያለሁ። ተው። ጨረስክ? እያንዳንዷ ነገር ንገረኝ። ማነህ? ከተማ አቶ ከተማ፣ ሌባው ጠንቋይ። ከሽመልስ ጋር ምንድን ነው ግንኙነታችሁ? ወንድም ሽመልስ ብዙ ዘመናቶች እኔ ጋር እየመጣ ብዙ ነገሮችን ሲጠይቀኝ ነበር እና እኔም ጥሩ ሰው ነው ብዬ መልካም ነገሮችን ሳደርግለት ቆይቻለሁ። በመካከል ግን እንዳንተ ሲፈታተነኝ ህይወቱን ሰውዬው የሰዋሁት። በህይወት የለም ሽመልስ? በህይወት የለም ወይ ሽመልስ? እየነገርኩህ ነው። በህይወት የለም ወይ ሽመልስ? የለም። ምን የለም? ምንድን ነው እያልክ ያለው? ለመደበቅ እየሞከርክ ነው?
እሺ እንግዲህ እናገራለሁ ብለህ ነው የመጣው አይደለ? የለቀቅንህ ድብደባውን ያቆምነው ሁሉም ነገር እናገራለሁ ብለህ ነው። ስለዚህ ተናገር ተናገር፣ ሁሉንም የጠበቅን ነው። ያው እንዳልከው ከወንድምህ ጋራ ብዙ አመታቶችን እንተዋወቃለን እና ቅድምም ምናልባት መንፈሴ ሲናገር ነበረ ወንድምህን ብዙ ነገሮች ሳደርግለት ነበረ። ነገር ግን በመካከል መንፈሶችን ሲጋጭ እሱንም በየቦታውና በየሀገሩ ብኩን እንዲሆን አደረኩት። ያው በቤቴም ብዙ ሙታኖች አሉና እነዚህ ሙታኖች ገንዘብ እየተቀበልኩኝ ለቤተሰቦቻቸው አሳያለሁ። እናንተም ስለኔ በደንብ ማወቅ የምትፈልግ ከሆነ ገንዘብ ስጠኝና ስለኔ ደግሞ በደንብ እነግርሃለሁ። ገንዘብ ስጠኝ? ገንዘብ ትፈልጋለህ? ሁሉንም ነገር የማደርገው ለገንዘብ ስል ነው። እንዴት ገባ እዚህ ሙያ ውስጥ? ለገንዘብ ስል። እንዴት? ማን ከተተ? በምን አገኘው? ራሴ ማለት በቃ ገንዘብ ስለፈለግኩኝ ራሴ ፈልጌ የገባሁበት እኮ። ይህንን እንደዚህ የማድረግ ስልጣኑ ማን ሰጠ? ማንም አልሰጠኝም። ራሴው ነኝ የተማርኩት። ከማን ተማርክ? ከራሴው አልኩህ እኮ። አንተ ሰውዬ ምንድን ነው የምትፈታተነኝ? ይኸውልህ ትሰማኛለህ? እያንዳንዷን ነገር ትነግረኛለህ። ማን ነው ይህን ነገር ያስተማረህ? ማን ነው እንዲህ እንድታደርግ ያሰለጠነ? እያንዳንዷን ነገር ገባ? ንገረኝ እያንዳንዱ። ከማንም አልተማርኩትም አልኩህ። ከዛ ውጭ የምታውቃቸው ማወቅ የምትፈልጋቸው ነገሮች ካሉ ገንዘብ ስጠኝና አንድ በአንድ ልንገርህ አልኩህ። ትሰማኛለህ? ከዚህ በኋላ ድብደባው እስካስገባን ማንም አያድንም። ምንም ብትናረገር አልመልስም። መደብደብ ማትፈልግ ከሆነ እያንዳንዷን ነገር ተናገር። ይህ ገንዘብ ምናምን ተወዛው ህይወትን ነው ማበላሽል። ንገረኝ እኮ። ከኔ አሁን ምንድን ነው የምትፈልገው? እያንዳንዷን ነገር ንገረኝ። እዚህ ሙያ ውስጥ እንዴት ገባ? ማን ያስተማረ? ማንም አላስተማረኝም። በቃ ራሴ ፈቅጄና ፈልጌ ነው የገባሁት እኮ። እንዴት ገባ? ዝም ብሎ ከመሬት ተነስቶ? በቃ ገንዘብ ስላስፈለገኝ ብቻ ለገንዘብ ስል ወደዚህ ሙያ ገባሁ። ምን ያህል ጊዜ ሆነ? ብዙ አመታት ሆኖኛል እኮ። ይህና ለአመታት ሙሉ እየሰራህ የስንቱን ሀብት የመነዘርክ የበዘበስክ ነው የከረምከው። አልበዘበስኩም። እሺ፣ በስራዬ ነው የተቀበልኩት። እንዴት ተዋወቃችሁ ከሽመልስ ጋር? በአጋጣሚ ነው የተዋወቅን። በአጋጣሚ ማለት መንፈሴ ጠርቶት አንተ ጋር መቶ? ምን ያህል ጊዜ ሆነ ከመጣ? የተወሰነ አመታት ሆኖታል። ምን ፈልጎ ነው የመጣው አንተ ጋር? ህይወቴ እየተመሰቃቀለብኝ ነው እና ህይወቴን አስተካክልልኝ ብሎ ነው ወደ እኔ የመጣው። ከዛ በተጨማሪ ማወቅ የምትፈልግ ከሆነ አሁንም ገንዘብ ሳልቀበል ምንም አይነት ነገር ማድረግ ስለማልፈልግ ገንዘብ ስጠኝ። ትሰማኛለህ? ገንዘብ ነው የምፈልገው? ገንዘብ አይደለም ህይወትን እንዳታይ ማድረግ እችላለሁ። ትመለ እያንዳንዳን ነገር ትነግረኛለህ። ገንዘብ በአይንህ አይደለም እንዳታልሙ። ህይወትን ነው ማበላሽልህ። እውነታውን ማትነግረኝ ከሆነ ህይወትህን ሙሉ ለሙሉ ምስቅልቅልን ነው ማውጣልህ። ይሄ የምታምንበት መንፈስ የሚያድን መስሏል። ቆይ አንተ ማን ነህ መጀመሪያ? ግን እኔ እኮ ማንነትህን እያወቅኩ አይደለም። ምን አገባ ስለኔ ማንነት? ይመለከታል? ሌባ ጠንቋይ ንገረኝ እያልኩ ነው። ሰርቼ ነው። አልሰረኩም። እኔ ሰርተ ነው የስንቱን ሀብት የስንቱን ባለሀብት ብር የበላኸው? ስንቱን እንደዚህ ያደርግላችኋለሁ እያልክ ብር ስትመነዝር ስትበላቸው የነበረው? አንተስ በጉልበት መመካከት አግባብ ነው ብለህ ታስባለህ? ለእንዳንተ አይነቱ ሌባ ሞት ነው የሚገባው ከጉልበት በላይ። ገባ? አሁንም እየተፈታተንከኝ ነው። ምህረት እያረኩልን ያለሁት። አሁንም እየተፈታተንከኝ ነው። ጭራሽ ታስፈራራኛለህ እንዴ? እያስፈራራኝ ነው? እኔ እያስፈራረሁህ አይደለም። እየተፈታተንከኝ ነው ምናምን የምትለው የአንተ መንፈስ እኔን የሚያስፈራራኝ ይመስላል? እያስፈራረሁህ አይደለም፣ እየነገርኩህ ነው። ምን አባ ነው የምንነግረኝ? እኔ ወደዚህ ሙያ ስገባ ለገንዘብ ስል ነው የገባሁት። ስለዚህ ምንም አይነት ነገር ብትጠይቀኝ ገንዘብ ካልሰጠኝ በስተቀር ምንም አይነት ከኔ መፍትሄ አታገኝም። ስለዚህ ድብደባው ይቀጥል ማለት ነው?
አይበቃህም እኮ ንገረኛ። ድብደባው እንዳይቀጥል ከፈለክ እኮ ምን ልንገርህ? ምንድን ነው የምትፈልገው? ሁሉም ነገር ንገረኝ። ይሄ ገንዘብ ምናምን የምትለውን ትተህ ንገረኝ እያንዳንዷን ነገር። አይ የምትል ከሆነ ግን የማያቋርጥ ድብደባ ይደርስብሃል። አሁን የደረሰብን እጥፍ ነው ማደርስብህ። ሞትን እንድትመኝ ነው የምናደርገው። በቃ አማራጭ ከሌለኝ እያንዳንዱን ነገር መናገር ግዴታ ይሆናል። እስኪ አስገባት፣ ልጅቷን አስገባታችን አብረው የነበረችውን እነሱ ውስጥ የነበረው እስኪ ማነች? ነይ ቁጭ በይ። ምን ነች? አንተ ይህን ሁሉ ሚስጥር እንዴት ልታውቅ ቻልክ? እሱ አንተን የሚመለከት ጉዳይ የለም። ማነች? ኧረ ተው አባብዬን አትንካቸው። ዝም በይ አንቱ በላ ዝም በይ። ማንም የጠየቀሽ የለም። እውነቷን አንቱ ማን ስለሆንክ ነው እባክህ አንተ አንቱን የምልህ? እኔ ብዙ ሰዎችን ህይወት እያስተካከልኩ ነው። ዝም በል። የሰው ህይወት እያበላሸ ነው የሰው ህይወት እያስተካከልኩ ነው የምትለው? አጭበርባሪ። ለምንድን ነው ግን አንተ ሰው የምትፈታተን? ዝም በል ብያለሁ። ጭራሽ ያስፈራራኛል እንዴ? ይቅር ይበሉት፣ ስላላወቀ ነው ምንም ነገር። አንቺ ዝም በይ። ይቅር ይበሉት። ማን ነው እሱ? ምንድን ነሽ አንቺ? እኔ እሳቸው አገልጋይ ነኝ፣ ካዳሚያቸው ነኝ። በካዳሚ ነው ጭራሽ የምትንቀሳቀሰው? ብዙ መስዋዕቶችን አድርጌላታለሁ። ምን እባክህ? መከደም ሲያንሳት ነው። እሺ ምን ያደረግክላት? ስልጣን ያለው ሌባ። እናቷ ከሞተች ብዙ ዓመታት አልፏታል። የእናቷን ህይወት የእናቷን መንፈስ የምታገኘው እኔ ጋር ስትመጣ ነው። ከዛ እዚህ ቡናፊ ካዳሚ ያረካት ሲያንሳት ነው። ሲያንስባቸው ነው። አንቺ ዝም በይ እንዳላጠናግርሽ። ምን ለማለት ፈልገህ ነው? ካዳሚ ደግሞ የዚህ ሌባ ቤቴ መተህ አገልጋይን እንደዚህ ልትናገር የምትችለው አንተ ማን ስለሆንክ ነው? ማንነቴንም አሳየው እኮ በዱላ። ሌባ ጠንቋይ ዱላ ገና እደፋለሁ፣ አሰጣለሁ። እዚህ ህይወትህን እንዲመሰቃቀል ዱላ ለአንተ በጣም ትንሿ ነገር ነች። ደግሞ አታስፈራርኝ። ይሄ ህይወት ይመሰቃቀላል ምናምን እያልክ እዛ ምዘረውን እዛ ንፋይድና ለሚፈሩ እኔ አልፈራም። እሺ እኔ ግሩም ማንንም አልፈራም። አይደለም እንዳንተ አይነት ሌባ ጠንቋይ ይቅርና ለማንም አልመለስም። ይኸው የተፈታተን ይኸው በቃ አሁን እየተሰማቸው ነው። ምን አባቱ ነው የሚሰማው? በቃ ህይወትን ነው የሚበላሸው። ወጣትነትህን አታውቅም። የማን ህይወት ነው የሚበላሸው? ዝም በይ ሌባ ጠንቋይ ደግሞ ብታውቅ እግራቸው ስር በርከክ ብለህ የማን እግር ስር? ዝም በይ አንተ ራስህ ዝም በል። የሌባ ተባባሪ ነሽ። ኧረ እሳቸው ሌባ አይደሉም። ይህ ወሮ በላ ሌባ ጠንቋይ። ስለ እኔ እያንዳንዱን ነገር ማወቅ የምትፈልግ ከሆነ እሷን ጠይቃት፣ ትነግርሃለች። ራስህ ትናገራለህ። ለምን እሷን የምጠይቃት? ብዙ ከሆኑ ይደክማቸዋል። ራስህ ታወጣታለህ ሁሉንም መረጃ። እኔ ወደ ሳይሆን በግድ እኔ ላይ ያለውን ነገር እኔ የማደርገውን ነገር እያንዳንዱ ነገር ነገርኩ። ከዚህ ውጭ ስለ እኔ ምንም አይነት ነገር ልነግርህም ወይም ማወቅ የምትፈልገው ነገር ሽመልስ እንዴት ነው የሞተው? ሞቷል ብላል። እንዴት ነው የሞተው ሽመልስ? እንዳንተው ሲፈታተነኝ ነው የገደልኩት። ምን ታመጣለህ? ምን አባ ስልጣን ኖሮ ነው የሰው ማጥፋት ስልጣን ኖሮ ነው ሰው የምታጠፋው? እላይ ላይ ያለው መንፈስ ስንት ናችሁ? እሱ አንተ ነው የሚመለከት። ይህ ምን አባ መንፈስ ነው የምትለው? ይህ ምን መንፈስ? የምን አባ ስልጣን ተሰጥቶ ነው መንፈሶቼ እንትን ይለኛል ምናምን? ማንነና ነው አንተ? ከተማ አንተ ሰው ማወቅ የፈለግከውን ነገር ለምንድን ነው በቀጥታ የማትነግረኝ? ስለ ሽመልስ ንገረኝ። ነግረውኛል። እያንዳንዱ ነገር ይኸውልህ፣ ስንቀረሽም ነግረኛለች። ሁሉንም ነገር ነግረውኛል። ሁሉም ሰው እኔ ብዙ ገንዘቦችን የሰበሰብኩት ያው ግዴታ ከሆነብኝ ሽመልስን ቢሆን የተዋወቅኩት ወደዚህ ሙያ እንዲገባ የገፋፈኝ እሱ ነው። ምን? አዎ እሱ ሞቷል እያልክ አልነበር እንዴ? ምን አባክ ነው የምታጭበረብረው? እያጭበረበርኩ አይደለም። እና ይህንን ሙያ እንድማር ያደረገኝ እሱ ነው። እሺ በፊት የነበርኩበት ህይወት በጣም ከባድ ስለነበረ ህይወትህን ማስተካከል አለብህ ሲለኝ እኔም እሺ ብዬ አምኜ ተቀበልኩት። እሺ በኋላም ወደዚህ ሙያ አስገባኝ እና የተለያዩ ሰዎችን ለእናንተ ጥሩ ነገር አደርጋለሁ፣ እከውናለሁ፣
ሙታን መንፈሶቻችሁን አገናኛለሁ እያልኩኝ ሳጭበረብር አላጭበረበርኩ። ታዲያ ምንድን ነው እያደረክ የነበረው? የእውነቴን ነው። እሺ ከዛም ብዙ ሰዎችን የሙታን መንፈስን ከነሱ ጋር ሳገናኝ ቆይቻለሁ። ወደዚህ ሙያም እየተካንኩበት መጣ። ከዛ በኋላም ሽመልስ በአንዳንድ ነገሮች ስበልጠው እኔ ላይ ነገሮችን ማጠንጠን ጀመረ። በዛን ምክንያት ሲፈታተነኝ እሺ ቀጥል እየሰማን ነው። ቆይ ታገሳቸው እስኪ ጨርሱ። አንቺ ዝም በይ። ምንድነው ችግርሽ አንቺ? አሁንም ትፈራቸዋለሽ? መፍራት አይደለም አንተ ነው የምትጨራሽ። እሳቸውን ማክበር አለብን። ይሄንን እሳቸው እኮ ለእኛ ብዙ ነገራችን ናቸው፣ ጌታችን ናቸው። እንዴ ጌታሽ? እውነት ነው። ይህ እኮ ሰይጣን የለውም። ይሄ ከተማ ይባላል ስሙ። እሳቸው አትበሽ። ከተማ ከፍ አታርጋቸው። አንቺ ዝም በይ። አንተ ሰውዬ መጠኖቹን ሁሉ እያለፍክ ነው። ይቅር በሏቸው። እያስፈራራኝ ነው እንደምትገኘው። እያስፈራሩሃል። እሺ ለምትጠይቀኝ ጥያቄ በሙሉ መልስ እየሰጠሁ እኮ መጠንን አትለፍ ምናምን የምትለኝ ምንድን ነው? አንተም እየተፈታተንክ ስለሆነ ምንድን ነው መጠን አትለፍ የምትለኝ? አትምታቸው እባክህ። ዝም በይ አንቺ። እባክህን ህይወት ይበላሻል። እሳቸውን አጨርሰው። ዝም በይ አንቺ። ድምፅሽ እንዳልሰማው ከዚህ በኋላ የሌባ ተባባሪ። ቀጥል ተናገር። ቀጥል። ከዛም በኋላ የሽመልስን ህይወት ሰውት። እሺ በእኔ ላይ ብዙ ሴራዎችን ሊያደርግ ቢሞክርም ላይ ያለው መንፈስ ላይ ያለው ኃይል ሲጋፋኝ የእሱን ህይወት እንድሰዋ ግዴታ አስጨነቀኝ። ከዛም ሽመልስን አጠፋሁት። እሺ ከዚህ በላይ ምን ማወቅ ትፈልጋለህ? ውጪ የነበሩት ምንድን ነው? ጭንቅላቶች ምናምን እዚህ ጋር ተዘልዝሎ ያለው ምንድን ነው? ለእኔ መስዋዕት የሚደረጉ ናቸው። መስዋዕት ካልተደረገልኝ ላይ ያለው እጅ ነው አይሰራም። ለዛ ነው። ስለዚህ መስዋዕት ካልተደረገልህ አሰራም ማለት ነው። የሁሉ የጥቁቁር በሬ ቀንድ ምን ያደርጋል ግቢ ውስጥ? መንፈሴ እንደዛ ነው የሚሰራው በመስዋዕት። ስንቱን እንስሳ አስጨርሰሃል በእንደዚህ። ከዛ እያስበረበርክ የህዝብ ገንዘብ ትበላለህ። አላጭበረበርኩም። እሺ እና ምንድን ነው ያደረግከው? አደርጋለሁ፣ ይከፈለኛል። ማን ስልጣን ኖሮ የምን ስልጣን ኖሮ ነው የምታደርገው? አንተ ራሱ ስለኔ ምን አውቃለህ? ይሄን ያክል ያው ለእያንዳንዱ ነገር ነው ከፋሲካ ሰምቼዋለሁ ስለአንተ። አንተ ደበክ እዚህ እንትን አልክ ምናምን፣ ምንም ለውጥ አያመጣም ላይ። እያንዳንዱ ነገር ፋሲካ ነግራኛለች። ገባ? ሙሉን ነገር ሰምቻለሁ ከፋሲካ። እና ታዲያ ከሷ ከሰማህ ከእኔ ምን ለማወቅ ፈልገህ ነው እንደዚህ የምታስጨንቀኝ? እንዴት እዚህ ሙያ ውስጥ ገባህ? ብር ፈልግ ያልክ፣ ብር ብፈልግም ከመሬት ተነስቶ ይሄ ሙያ አይመጣም። ሽመልስ አስገባኝ ብትልም ሽመልስ እንዴት ገባ እዚህ ላይ? እንዴት ሊያስገባሻል? ምን ስልጣን ኖሮት ነው? ስለ እሱ አይመለከትም። ትናገራለህ አትናገርም? መናገር ያለብኝም በሙሉ ነገርኩ። ሽመልስ እንዴት እዚህ ሙያ ውስጥ ገባ? እንዴት አንተ ሊያስገባ ቻለ? አንድ የቅርብ ጓደኛው ነበረ። ለምንድን ነው እሱ ይህንን ስራ ቢሰራ እኮ ያዋጠዋል፣ የሆነ ነገርም ትንሽ ትንሽ ያውቃል ሲለው ሞክረው አለ። ሞከርኩት፣ ገባው። ከዛም በኋላ መንፈሶቼ እየሰሩ ሊመጡ። ከዚህ ውጭ ምንድነው ማወቅ የምትፈልገው? ስለዚህ በሙከራ ይህን ነገር ይምጣ ስላልክ ዝም ብለህ ከመሬት ተነስተህ ጠንቋይ ሆንክ። ይቻላል? አይመለከትም። ሲጀምር ትክክለኛ መረጃ የነገርከኝ አይደለም፣ እየዋሸን ያለው። አልዋሸውህም። የሚጠቅም ይመስላል መዋሸቱ? እኔ አልዋሸውም፣ እውነታውን ነው የተናገርኩት። መስሎ ነው መዋሸቱ። ለመደበቁ ለአንተ የሚጠቅመን መስሎ ነው አይደል? አይጠቅመም፣ እየባሰብህ ነው የሚመጣው። ለምን አንተ ከዚህ ውጭ የምታውቀው መረጃ ካለ ለምን አትነግረኝም? እያንዳንዷን ነገር ነግራኛለች ፋሲካ። ሙሉን ስለ አንተ ህይወት ሙሉ ታውቃለች። ሙሉን ነገር ነግራኛለች። ማን ነው? ምንድን ነው የሚሰራው ጭምር እኮ። እሷ ከነገረች የኔ በጠየቅ ምን ይሰራልሃል? ስንት ሰው ዘረፍክ እስካሁን? ታውቃቸዋለህ በቁጥር? አይመለከትም። ችግር ምንድን ነው? አንተ ችግር ምንድን ነው? አንተ ሰው ተው፣ አትፈታተኝ ብያለሁ። ችግር ምንድን ነው?
ምንድን ነው አንቺ እንደው ያረክሻልሽው? ችግር ምንድን ነው? ምንም ችግር የለብኝም። እና ያስፈራራህ ነው ጭራሽ? አላስፈራራሁም። እውነታውን በነገርኩ ላይ ነው እንደዚህ የምደበደበው። ምን አባክ ነው እውነታ የምትናገር? ከዚህ በላይ እውነታ ምን ትፈልጋለህ? ምንድን ነበር እቅድህ? እኔ ባልደርስብህ ነው። የብዙ ሰዎችን ገንዘብ እያግበሰበሱ ሀብታም መሆን። ሀብታም ይህንን ነው የምትፈልገው? አዎ ነገርኩህ። ይህንን ነው አይደል የፈለግከው? አንዴ ዝም ብዬ ያልኩሽ ነው። እኔ እኮ ለአንተ አስቤ ነው። ምንድን ነው ለእኔ የምታስቢው? መጥፎ ነው ለአንተ። ቀጣይ ህይወት ይበላሻል። ማን ነው ይሄ ሌባ? ከተማ ነው እኮ። እሺ አንቱ ባትላቸውም ቢያንስ ትንሽ አክብራቸው። ማን ነው አንቱ ብለው? ምን አባቱ ስለሆነ? ስላላወቅ እኮ ነው የእሳቸውን ስራ ምን አባቱ ነው የእሳቸው ስራ የምትይው? ይሄ የአጭበርባሪ የወሮ በላ ታምሬን አሳያለሁ። በቃ ማን አንተ እባክህ? ታምር ህይወትህን ምስቅልቅል ሳረግልህ የዛኔ እኔ ጋር ጉልበቴ ላይ መተህ ትደፋለህ። ይቅር ይበሉት ስላላወቀ እያስፈራረኝ ነው ይሄ አህያ። ማን ነው አንተ አህያ? አህያ ማን ነው አህያ? ሽመልስ እንዴት ነው ላገኝ የምችለው? ነገርኩህ እኮ ነገርኩህ። ከዚህ በላይ ምን ልንገርህ? የት ነው ላገኘው የምችለው? እንዴት ነው ላገኘው የምችለው? ሞታ ብዙ ሙታኖችን ለቤተሰቦቻቸው ሳሳይ ገንዘብ እየተቀበልኩ ነው። እሱን ማግኘት ከፈለክ ከፈለኝና መንፈሱን አገናኝሃለሁ። እንዴት አጠፋው? እንዴት ልታጠፋው ቻልክ? ሲፈታተነኝ ተፈታተነኝ። ሲፈታተነኝ ህይወቱን ሰውት። ያንተ ፈጣ ሱዳን ለምንድን ነው የሚሄደው ሽመልስ? አልሄድም። ለምንድን ነው የሚሄደው? ይመላለሳል፣ ሱዳን ይመላለሳል። ሽመልስ ለምንድን ነው የሚመላለሰው? ለእኔ ያስፈልጉ የነበሩትን እቃዎች እንዲያመጣልኝ ነበር ስልከው የነበረ። እነሱን እቃዎች በአግባቡ አላመጣልኝ ስላለ ነው ህይወቱን የሰውት። ስለዚህ ያንተ ተባባሪ ነው ሽመልስ ማለት ነው። ታዲያ ለምን እያወቅህ ጠየቀኝ? ምን ሳትስጠኝ ብያለሁ አንተ። አይ በቃ አሁን ዱላው ከመጠን በላይ እየተፈታተንከኝ ነው። በጣም ጥሩ ነው። ለምን ወጣለሁ ከቤት? ለምንድን ነው ከቤት አትወጣም? ና ተነስ፣ ተነስ። ቁጭ በይ አንቺ። ተነስ። በቅርቡ ህይወት ሳመሰቃቅልልህ ልኩን አሳዩት፣ ውሰዱት። ልኩን አሳይታችሁ መግባት ያለበት አስገቡ።